ሰላም ውድ ተማሪዎቻችን እንደምን አላችሁ? ናትናኤል ነኝ ከሉሲ ብሪጅ አካዳሚ። የ10ኛ ክፍል ኢኮኖሚክስ ትምህርት ጥናታችን እንደቀጠለ ነው። ዩኒት 5ን ጀምረናል። ከዚህ በፊት በነበረው ሴሽን ኢንትሮዳክሽን እና ዩኒት ኦብጀክቲቫችንን እንግዲህ እንደተለመደው አስቀምጠናል። ዛሬ 5.1 ሰብሴክሽንን እንግዲህ የምንጀምር ይሆናል which is an introductory part about financial ኢንተርሚዲየሪስ ፋይናንሻል ኢንተርሚዲየሪስ ማን ናቸው? ምንድነው ፐርፐዛቸው፣ ሮላቸው እንደ ኢኮኖሚ የሚለውን እንግዲህ የምናይበት ሴሽን ይሆናል ማለት ነው። በቀጥታ ወደ ሴሽናችን ከመግባታችን በፊት ሁልጊዜ እንደማስታውሳችሁ ሳይታችን lucybridgeacademy.comን እንድትጎበኙት እንግዲህ እጋብዛችኋለሁ። ሾርት ኖቶች እንደምታገኙ እንዲሁም ደግሞ ብዙ ጥያቄዎች መስራት የምትችሉበት ኩዌስችን ባንክ አለው። በተጨማሪ ደግሞ ፐርሰናላይዝድ የሆነ AI አሲስታንት አለው። ስለዚህ ቼክ ኢት አውት። ኢንትሮዳክተሪ ፓርቱን እስኪ ፋይናንሻል ኢንተርሚዲየሪስ እንተዋወቃቸው። ፋይናንሻል ኢንተርሚዲየሪስ ምንድን ናቸው? ፋይናንሻል ኢንተርሚዲየሪስ ቃሉ ራሱ ኢንተርሚዲየሪ የሚለው እንደሚገልጸው አዘ ሚድል ማን እንግዲህ በመሃል ሆነው በቦሮወር እና በሴቨር መካከል ኤክሰስ የሆነውን ገንዘብ እንዲገናኝ የሚያደርጉ ብሪጆች ናቸው ብለን መውሰድ እንችላለን ማለት ነው። እያወራን ያለነው ስለ ባንኮችና ስለ መሰል ኢንስቲትዩሽኖች ነው ማለት ነው። ሶ ፋይናንሻል ኢንተርሚዲየሪ ኢዝ an entity that acts as a middleman between two parties in a financial transaction. በሁለት ፋይናንሻል ትራንዛክሽን ላይ በሚሳተፉ ፓርቲዎች መካከል እንደ ሚድልማን ሆኖ በመሃል እንደ አርቢትራሪ እንደሚያሳልጥ ህጉን ኢንስቲትዩሽኖች ናቸው። ኖርም እና ሩል ሴት እንደሚያደርግ እንደ ሚድልማን ሆኖ የሚያገለግል በሁለት ፓርቲዎች መካከል ያለን ኢንተርሚዲየሪ ብለን እንጠራዋለን። ምን ኢንተርሚዲየሪ? ፋይናንሻል ኢንተርሚዲየሽን። ፕሮሰሱን ደግሞ ምን ብለን ሪፈር እናደርገዋለን? ኢንተርሚዲየሽን፣ ፋይናንሻል ኢንተርሚዲየሽን ብለን ሪፈር እናደርገዋለን። ለምሳሌ ኮሜርሻል ባንክ ኦፍ ኢትዮጵያ፣ ባንክ ኦፍ አቢሲኒያ፣ አዋሽ ባንክ፣ እነዚህ የመሳሰሉት ባንኮች የምታውቋቸው ፋይናንሻል ኢንተርሚዲየሪስ ናቸው ማለት ነው። የሚሰሩት ስራ ፋይናንሻል ኢንተርሚዲየሽን ማለት ነው። ሶ ፋይናንሻል ኢንተርሚዲየሪስ ምንድን ነው የሚያደርጉት? ትራንስፈር ፈንድስ ፍሮም ዋት ሰርፕለስ ስፔንዲንግ ዩኒት፣ ከሰርፕለስ ስፔንዲንግ ዩኒት ወደ ደፈሲት ስፔንዲንግ ዩኒት፣ ከተትረፈረፈበት ወደ እጥረት ወዳለበት ቦታ። ያ ማለት ተትረፍርፏል ማለት ባለፈው ኢንትሮዳክሽን ፓርት ላይ እንደነገርኳችሁ ገንዘብ ሞልቶ ተርፏል የሚባል ነገር የለም። በእርግጥ ግን ምንድነው የሚሆነው? ከኮንሰምፕሽን የተረፋቸውን ሰዎች ምን ማድረግ ይችላሉ? ሊያስቀምጡት ይፈልጋሉ። ማስቀመጥ ደግሞ የሚፈልጉት የት ነው? ሴፍ የሆነ ቦታ፣ ለመጠቀም ደግሞ ኮንቪኒየንት የሆነ ቦታ ነው። እነዛ ተቋማት ማን ናቸው? ፋይናንሻል ኢንተርሚዲየሪስ የምንላቸው ኢንስቲትዩሽኖች ናቸው። ስለዚህ ምንድነው የሚያደርጉት? they transfer funds from surplus spending units to a deficit spending units or borrowers through a process called what? financial intermediation። ይሄ ፕሮሰስ ደግሞ ምን ብለን ሪፈር እናደርገዋለን? ፋይናንሻል ኢንተርሚዲየሽን እንለዋለን። ሶ ፋይናንሻል ኢንተርሚዲየሪስ ፕሮቫይድ what? ኪ ቤኔፊትስ ሰች አዘ ምን አይነት እስኪ ቤኔፊቶች ይሰጣሉ? ሴፍቲ ደህንነት ይሰማቸዋል። አስቀማጮች ገንዘባቸው በአስተማማኝ እጅ ላይ እንዳለ ይገነዘባሉ። እፎይ ብለው መቀመጥ ይችላሉ። ፕላስ ዛት ደግሞ የሊኩዊዲቲ አገልግሎት ይሰጣሉ። በተፈለገበት ሰዓት ካሽ አውት አድርገው ዊዝድሮዋል አድርገው ሰዎች መጠቀም ይችላሉ። ትሩ ዲ ኢኮኖሚ ሊኩዊዲቲ ኢንሹር ያደርጋሉ ማለት ነው። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ